ሰላም ቤተሰብ እንዴት ናችሁ? ዛሬ እንግዲህ አዲስ ነገር እየጠበቅን ነው። በጣም ደስ የሚል ነገር ሊኖር ይችላል። ምናልባትም ይህ ሁሉ ግርግር አልፎ የሰርጋቸውን የሽምግልናውን ፕሮግራም የምናይበት ጊዜ ነው ብዬ አስባለሁ። ምክንያቱም ወይ ይሄ ነገር ስራ ይሆናል የመጨረሻ ይፋ የሚወጣበት የሚደመደምበት ጊዜያት ደርሷል። የድራማም ከሆነ የድራማቸው መጨረሻ ነው። ገልብጦ ፕራንክም ከሆነ እንግዲህ የፕራንኩ መጨረሻ ነው ብዬ አስባለሁ ዛሬ ምክንያቱም ገልብጦ ፕራንክ የማድረግ ልምድ አላት ቅመሜ። ከዚህ በፊትም ታውቃላችሁ በተለያየ ቪዲዮ ላይ ፕራንክ ትደረጋለች። ከዛ ታረሳሳና ገልብጣ በከባዱ መታ ድጋሚ ፕራንክ ታደርጋለች ማለት ነው። እና እንደዛም እያደረገችው ሊሆን ይችላል፣ ፈተናም ሊሆን ይችላል። ምናልባትም ለእሷ ያለውን ቦታ እና ከእሷ ጋር መሆን እንደሚፈልግ እንደማይፈልግ፣ ለምሳሌ አሁን ልጁ የእሱ ነው ቢባል እንኳን ወደ እሷ ጋር ይሄዳል ወይስ ከኔ ጋር ነው የሚቀጥለው የሚለውንም እየፈተነችው ሊሆን ይችላል። አይታወቅም። እና እዚህ ጋር ለኦዲየንስ የምለው ነገር ቢኖር ተረጋጉ፣ እስኪ ተረጋጉ። እንዴ ጉድፈላ ማለት በመከፋፈል እርስ በርስ በመጣላት ከነሱ ብሳችሁ እኮ ቁጭ አላችሁ አንዳንዶቹማ ማለት ነው። የምሬን ነው የምላችሁ ሲሆን አንድ ሁነን በዚህ ሰዓት ከጎናቸው መሆን ያለብን ወቅት ያለብን ሰዓት ነው እንጂ ከችግር ላይ ችግር የምንፈጥር ከሆነማ በጣም ከባድ ነው። የምሬን ነው የምላችሁ። እነሱ የሚናገሯትን እያንዳንዷን ቃል እየለቀምን እዚህ ጋር እያወጣን የምናባብስ አይነት ከሆነማ ትርጉም የለውም። እና እባካችሁ ተረጋጉ፣ የምር ተረጋጉ። እስኪ አንዳንዴ እኮ ተረጋግቶ ነገሮችን ፍጻሜያቸውን ማየት እና መጨረሻውን ማየት ጥሩ ነው ብዬ አስባለሁ። ለምሳሌ አሁን ትናንትና የነበረው ነገር እሷ ሄዳ ለቤተሰብ እንድታስረዳልኝ ብላ ባለችው መሰረት ነው እንግዲህ ትናንትና መጥቶ የእሷ ፍላጎት ነው፣ እሷ ፈልገው ነው፣ ቤተሰብ ጫና እያደረገብኝ ስለሆነ አስረዳልኝ ብላኝ ነው። የእሷን ፍላጎት ነው ለቤተሰብ ሊያስረዳ የመጣው። ምናልባትስ እያስተማሩበት ቢሆንስ? ለምሳሌ እዩ ልጅ ካንተ አለኝ አርግዣለሁ፣ ስለዚህ ከልጅ እናት ጋር ነው መሆን ያለብህ፣ እኔን እርጉዝ ሁኜ መንከባከብ አለብህ እያለች ነው እያስገደደችው ያለችው። ሀይሚ ደግሞ ገልብጣ እያስተማረችበት ቢሆን አንድ ሰው ልጅ ስላለው ብቻ ሳይፈልግ ሳይወድሽ ለአንቺ ቦታ ሳይኖረው ፍቅር ሳይኖረው ከአንቺ ጋር መሆን እንደሌለበት እያስተማረችስ ቢሆን ስለዚህ ተረጋግቶ ቢያንስ እኛ መረጋጋት አለብን አይደል እንዴ? እነሱ እዛ ጋ ሰዓት ሁነው ሁለቱም ኦዲየንስ እዚህ ጋር ሰዓት ሁኖ እርስ በርስ እየተሰዳደበ ከእነሱ ተሽለን እንኳን ቢያንስ እኮ እኛ የችግሩ ባለቤት አይደለንም። ቢያንስ አይደለ ተመልካች ነን፣ ደጋፊ ነን፣ አድናቂ ነን። ስለዚህ ከእነሱ ተሽለን ነገሮችን በቃ ሲሆን የሚስማሙበትን ሀሳብ በመስጠት ካልሆነ ደግሞ በቃ መጨረሻውን ዝም ብሎ መመልከት፣ የሚለቁትን ነገር እያየን መጨረሻቸውን ማየት አይሻልም? ምናልባት ብዙ ጊዜ እኮ ይመስለኛል እዚህ ጋር ኦዲየንስ በሚናገረው ነገር ራሱ የሚጋጩ ይመስለኛል እኔ ሳስበው። ምክንያቱም አይታችሁ ከሆነ በአንተ ምክንያት መወቀስ አልፈልግም እንደዚህ ተባልኩ ስትለው ነበር። በቀደም ራሱ ተረጁ መረዳት አለብሽ እያሉኝ ነው፣ እኔ ደግሞ የመረዳት ግዴታ የለብኝም ምናምን እያለች ነበር። እና ለምሳሌ እኔ እንጃ እኔ አላውቅም። እኔ ምንም ሁለቱንም አሁን ላይ ብችል ከጎናቸው መቆም ነው የምፈልገው። በቃ ለእነሱ መጸለይ፣ ፈጣሪ አንድ እንዲያደርጋቸው ወደ ፍቅራቸው እንዲመለሱ እንጂ እሷንም መውቀስ አልፈልግም፣ እሱንም መውቀስ አልፈልግም። ምክንያቱም ሁለታቸውም ጋር እውነት አለ። እነሱ የራሳቸው ምክንያት አላቸው ለምን እንደዚህ እየሆኑ እንዳሉ። እያስተማሩ ነው ገልብጠው ወይስ ምን እያደረጉ ነው? ምንም የምናውቀው ነገር የለንም። ከዚህ በፊት ራሱ ብዙ ነገር ተሰርተው ስራ ይሆኑ እውነተኛ ታሪክ ይሆኑ ድራማ ይሆኑ አልተነገረንም። የምናውቀው ነገር የለንም። ለምሳሌ አሁን ብዙ ነገሮች በወንድሟ ዙሪያ ራሱ ብትሄዱ ብዙ ነገር ተሰርተዋል እስቲል አሁን ማለት ነው። ስለዚህ ለምንድን ነው እኛ ማንረጋጋው? ማለት እኔ አላቅም። ብቻ እኔ ግን ተስፋ አልቆርጥም በእነሱ። እውነቱን ስነግራችሁ በቃ መጨረሻቸውን ማየት እፈልጋለሁ። ፈጣሪ ደግሞ አያለያያቸውም። ምክንያቱም ፍቅር አለ እና ወቃሽ ሆነን እርስ በርሳችን እየተጣላን የእነሱንም ነገር ከምናጋግለው እርስ በርሳችን ተረጋግተን ቢያንስ ከጎናቸው መቆም። በቃ ጥሩ ነገር እናንተ እኮ ጥሩ ነገር አሳልፋችኋል፣ ለምን አትረጋጉም? እስኪ ጊዜ ውሰዱና ነገሮችን ላይ የብቻችሁ አስቡ። በቃ እስኪ 1-2 ቀን 3 ቀን መገናኘት ወይ ደግሞ ቪዲዮ መልቀቅ አቁማችሁ ለራሳችሁ ጊዜ ስጡና ራሳችሁን አዳምጡ፣ ተረጋጉ፣ ከስሜታዊ ውጡ። በቃ ይሆናል አይደለ?
ልክ ስሜታዊ ሆነው ሲገናኙ ሁለቱም እሷ የሆነ ነገር ስትናገር እሱ የሆነ ነገር በቃ ይጋጋላሉ። ከዛ ነገሩ ይባባሳል። እዛ ደግሞ ተመልካች ይመጣና እዚህ ጋር ሌላ ነገር ውስጥ እሷን ግማሹ እሷን ይወቅሳል፣ ግማሹ እሱን ይወቅሳል። ኧረ በእናታችሁ ተው፣ የምር ነገሮችን አርቀን እናስብ። በቃ በተቻለ መጠን እኮ እንደውም በመምከር ደረጃ ነው። አንቺም ተረጋጊ፣ አንተም ተረጋጋ። በቃ እስኪ ጊዜ ውሰዱና ነገሮችን አስታውሉ በማለት እንጂ እንጃ አላውቅም። ከነሱ ብሰን ቁጭ፣ ኧረ ተው። አንዳንዶቹማ ከነሱ ብሰው ቁጭ አሉ እኮ የምር። እዛም ጻ በዚህም ጻም ሆነ እኮ የትኛውን እንትን እንበል እና እባካችሁ ወደ አንድነታችሁ፣ ወደ ድሯችሁ፣ ወደ በቃ እኔ እንጃ ያ የምርጡ ወደ ጨረቃው ፋሚሊ በቃ በአንድነት ቁሙና ነገሮችን መጨረሻቸው እንዲስተካከሉ ለማድረግ እንሞክር። ከዛ በተጨማሪ ግን ደስ የሚል ነገር አለ። ምን አለፋችሁ በቃ ደስ የሚል ነገር አለ። ይሄን ልነግራችሁ ፈልጋለሁ። እንግዲህ ሁሉም ነገር ለበጎ ነው። አንዳንዴ ፈተና ሲበዛ መልካም ነገሮችን ይዞም ሊመጣ ሊሆን ስለሚችል እኛ ተረጋግተን ያለውን ነገር መጠበቅ መቻል አለብን። እግዚአብሔር ደግሞ አይለያቸውም። እመኑኝ፣ መቼም ቢሆን አይለያዩም እነሱ መቼም